ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የታህሳስ 29 2018 ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም ምሽት 5:05 ላይ 4.8 በሬክተር ስኬል የተለካ የመሬት መንቀጥቀጥ መከሰቱን ቮልካኖ ዲስከቨሪ አሳውቋል። እንደ ድህረ ገጹ መረጃ ከሆነ የመሬት መንቀጥቀጡ የተከሰተው በአፋር ክልል ከትግራይ በደቡባዊ አዲግራት 90 ኪሎ ሜትር አካባቢ እንደሆነ ጠቁሟል። ንዝረቱ በአፋር እንዲሁም ትግራይ የተለያዩ አካባቢዎች ጠንክሮ መሰማቱም ነው የተገለጸው። ከ256 በላይ የጽንፈኛው ፋኖ አባላት ወደ ሰላም መጥተዋል። ዛሬ ማለትም በቀን 27/4/2018 ዓ.ም በሰሜን ሸዋ ዞን በወረጃ አርሶ ወረዳ በቁጥር 256 እና ከዚያ በላይ የሚሆኑ የጽንፈኛው ፋኖ አባላት ከነሙሉ ትጥቃቸው ለመከላከያ ሰራዊቱ እጅ በመስጠት ለአማራ ሕዝብ የሚገባው ሰላምና ልማት እንጂ ጽንፈኝነት እንዳልሆነ በተግባር አሳይተዋል። ይህ ደግሞ መልካምና የሚበረታታ ሲሆን ሌሎችም ልክ እንደ ወንድሞቻቸው አሁን ለሰላም ስላልረፈደ ወደ ሰላም ኑ ብለዋል። የፌዴራልና የክልል መንግስታት ህግ እንዲያስከብሩ ተጠየቀ። በኢትዮጵያ የፌዴራል ስርዓትና በክልሎች ህገ መንግስት መሰረት አንድ አካባቢ ከክልሉ ነጥሎ የተለየ ባንዲራ ማዘጋጀትና ይፋ ማድረግ ከባድ የህግና የፖለቲካ ተጠያቂነትን ያስከትላል። የክልሉ መንግስት እንዲህ አይነት ድርጊቶች ሲፈጸሙ የሚከተሉትን እርምጃዎች የመውሰድ ሙሉ ስልጣን አለው። አንደኛ፣ የህግ ማስከበርና የወንጀል ምርመራ ስልጣን። ማንኛውም ግለሰብ ወይም ቡድን በህግ እውቅና ካገኘ የክልልና የብሔራዊ ሰንደቅ ዓላማ ውጪ ለአንድ የተወሰነ አካባቢ ባንዲራ ብሎ መሰየም በህገ መንግስታዊ ስርዓቱ ላይ እንደተሰነዘረ ጥቃት ሊቆጠር ይችላል። ህገወጥ ምልክቶችን ማድረግ። ክልሉ በህግ ያልታወቁ ባንዲራዎችና ምልክቶች በይፋ እንዳይውለበለቡ፣ እንዳይታተሙና ለፖለቲካ ቅስቀሳ እንዳይውሉ የማገድ ስልጣን አለው። በወንጀል መጠየቅ። ድርጊቱ የክልሉን አንድነት የሚንድ፣ ግጭት የሚቀሰቅስ ወይም የመገንጠል ዝንባሌ ያለው ሆኖ ከተገኘ በኢትዮጵያ የወንጀል ህግ መሰረት በመንግስትና በህገ መንግስታዊ ስርዓት ላይ የሚፈጸም ወንጀል ተብሎ ሊመደብ ይችላል። ሁለተኛ፣ የአስተዳደራዊ እርምጃ ስልጣን። ድርጊቱ የተፈጸመው በድርጅት ወይም በማህበር ስም ከሆነ ክልሉ የሚከተሉትን እርምጃዎች ይወስዳል። ፈቃድ መሰረዝ። በእርዳታ ወይም በልማት ስም ተመዝግበው ነገር ግን የክልሉን አንድነት የሚከፋፍል የባንዲራ ቅስቀሳ የሚያደርጉ ማህበራት ፈቃድ የመሰረዝ ስልጣን አለው። ቢሮዎችን መዝጋት። እነዚህ ህገወጥ ምልክቶች የሚመረቱባቸውን ወይም የሚሰራጩባቸውን ማዕከላት የመዝጋትና ንብረት የመውረስ መብት አለ። ሶስተኛ፣ የክልልና የፌዴራል ስምምነቶች። በኢትዮጵያ ህገ መንግስት መሰረት ሰንደቅ ዓላማ የሉዓላዊነትና የክልላዊ አንድነት መገለጫ ነው። በኦሮሚያና በትግራይ ክልሎች እንደሚታየው ከክልሉ ማዕከላዊ አስተዳደር እውቅና ውጪ የሚደረጉ እንቅስቃሴዎች እንደ ጸረ ሰላም ተፈርጀው ፈጣን የጸጥታ እርምጃ ይወሰድባቸዋል። የአማራ ክልልም ቢሆን በህገ መንግስቱ የተሰጠውን ሰላምና ጸጥታን የማስከበር ስልጣን ተጠቅሞ የክልሉን መዋቅር የሚፈታተኑ ምልክቶችን የማስወገድ ግዴታ አለበት። አራተኛ፣ የመወሰን ድክመት የሚያስከትለው ተጠያቂነት። አንድ የክልል አመራር እንዲህ አይነት ግልጽ የሆኑ የህግ ጥሰቶች ወይም የተለየ ባንዲራ ማዘጋጀትና ማሰራጨት ሲፈጸም እርምጃ ካልወሰደ በቸልተኝነት ኃላፊነቱን ባለመወጣት ሊጠየቅ ይችላል። ለህገ ወጥነት እውቅና መስጠት። ዝምታው እንደ ስምምነት ተቆጥሮ በክልሉ ውስጥ ለሚፈጠሩ አለመረጋጋት አመራሩ በቀጥታ ተጠያቂ ይሆናል። የክልሉ መንግስት ባንዲራውን የማውረድ፣ የፈጠሩትን አካላት በቁጥጥር ስር የማዋልና የክልሉን ምልክት ብቻ እንዲውለበለብ የማድረግ ሙሉ የህግ መሰረት አለው። ይህን ለማድረግ የአመራሩ ድክመት እንጂ የህግ ክፍተት አይደለም። ኢሳያስ አፈወርቂ በቀይ ባህር መረጋጋት ጉዳይ ከሱዳን ሚኒስትሮች ጋር መምከሩ ተሰማ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂም እና የማስታወቂያ ሚኒስትር ካሊድ አለይሲር ጋር በትናንትናው ዕለት በቀይ ባህር መረጋጋትና በቀጠናው የደህንነት ጉዳዮች ላይ መወያየታቸው ተገልጿል። በኤርትራ ገጠራማ መንደር አዲሃሎ በተካሄደው ውይይት የሁለቱን ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ
የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳን ዜና አገልግሎት ዘግቧል። በተጨማሪም ውይይቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብርን ማሳደግ በሚቻልባቸው መንገዶች እንዲሁም በቀጠናዊ ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክር መደረጉም ተሰምቷል። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏን ተከትሎ ፕሬዝዳንት ኢሳያስ አፈወርቂ ከቀይ ባህር ዳርቻ ሀገራት ጋር ያለውን ግንኙነት ለማጠናከር እየሞከረ ሲሆን በቅርቡም ወደ ሳውዲ አረቢያና ግብጽ ጉብኝት ማድረጉ ይታወሳል። የመረዳዳትና የመደጋገፍ ባህልን ማጎልበት ይገባናል ሲሉ ክብርት ከንቲባ አዳነች አቤቤ ተናገሩ። በራስ አቅም እርስ በርስ የመረዳዳትና የመደጋገፍ ባህልን ማጎልበት እንደሚገባ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ የገና በዓል ምክንያት በማድረግ ከሁሉም ክፍለ ከተሞች ለተውጣጡና በተለያዩ ማህበራዊ ችግሮች ውስጥ ለሚገኙ ነዋሪዎች ማዕድን አጋርተዋል። በዓሉ ፍቅርና መተሳሰብ የሚገለጥበት መሆኑን የጠቀሱት ከንቲባዋ ከተማ አስተዳደሩ ዛሬ ያበረከተው የበዓል ስጦታ ለነዋሪዎች ያለውን ፍቅር በተግባር ያሳየበት መሆኑንም ተናግረዋል። በከተማ ደረጃ ከ300 ሺህ በላይ ለሚሆኑ አቅመ ደካማ ወገኖች ማዕድ የማጋራት ተግባር መከናወኑንም ጠቁመዋል። በመዲናዋ የመረዳዳትና የአብሮነት እሴት ይበልጥ እንዲጸና እያደረጉ ላሉ በጎ አድራጊ ባለሀብቶችና ወጣቶች በከተማ አስተዳደሩ ስም ምስጋናን አቅርበዋል። ጊዜያዊ ችግሮችን ለማለፍ በራስ አቅም እርስ በርስ የመረዳዳትና የመደጋገፍ ባህልን ማጎልበት እንደሚገባም ነው ክብርት አዳነች አቤቤ የገለጹት። በአንድ የቤት ቁጥር ለ20 ሰዎች መታወቂያ መስጠት እንደሚቻል ታውቋል። በአንድ የቤት ቁጥር እስከ 20 የሚደርሱ ሰዎችን ለመታወቂያ ማስመዝገብ የሚፈቅደው አዲስ አሰራር ተግባራዊ መደረጉ ተገለጸ። የአዲስ አበባ ከተማ የነዋሪነትን መታወቂያ ለማግኘት በአንድ የቤት ቁጥር ከቤተሰብ አባላት ውጪ የሆኑ እስከ 20 የሚደርሱ ሰዎችን ማስመዝገብ እንደሚቻል የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ኤጀንሲው ለልጆች ምዝገባ ምንም አይነት የቁጥር ገደብ ባያቆምም ከቤተሰብ አባል ውጪ ሆኖ ለሚመዘገቡ ግለሰቦች የቁጥር ጣሪያው 20 ሰዎች እንደሆነ አስቀምጧል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ እንደተናገሩት ይህ የቁጥር ገደብ የተበጀው በቤት ባለቤቶችና በተመዝጋቢዎች መካከል የሚፈጠረውን ያልተገባ የገንዘብ ድርድርና ማጭበርበር ለመከላከል እንደሆነ ጠቁመዋል። አንዳንድ ግለሰቦች የቤቱ ባለቤት ሳያውቅ በቅጽ ላይ ሰዎችን በማስመዝገብና በኋላም እሰርዝሃለሁ በሚል ማስፈራሪያ ገንዘብ እንደሚጠይቁ የተናገሩት ዳይሬክተሩ ይህንን መሰል ህገወጥ ድርጊታት ለመግታት አጠቃላይ አሰራሩን ወደ ቴክኖሎጂ የማዞር ስራ እየተከናወነ ይገኛል ብለዋል። በአዲሱ መመሪያ መሰረት ከክፍለ ሀገር በመሸኛ መጥተው መታወቂያ ማውጣት የሚፈልጉ ሰዎች በከተማዋ 3 ወር መቆየትና በቅጽ ላይ የሚያስመዘግባቸው የቤት ቁጥር ማግኘት ይኖርባቸዋልም ተብሏል። የተቀመጠውን የ20 ሰዎች ገደብ አልፈው የሚመዘገቡ ሰራተኞች ላይ ጥብቅ አስተዳደራዊ እርምጃ ይወሰዳል የተባለ ሲሆን በመሸኛ የሚሰጡ መታወቂያዎችን በተመለከተም ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ የሚደረጉ ዝውውሮች መረጃቸው በበይነ መረብ ኦንላይን የተሳሰረ በመሆኑ አሰራሩን ቀልጣፋ ያደርገዋልም ተብሏል። የኢትዮጵያ ሀገር መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታ ተረክቦ ይፋ አድርጓል። ከትናንት በስቲያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲሉ ጥሪን አስተላልፈው ነበር። ዛሬ አሰብን ወደ ኢትዮጵያ ያካለለ ካርታ ይዘው ታይተዋል። ልዩ ዘመቻዎች እዚያ ያሰለጠናቸውን ምልምል ሰራዊት ዛሬ አስመርቋል። ሜጀር ጀነራል ተሾመ ገመቹ አሰብን ለማስመለስ ጊዜው አሁን ነው ብለዋል። የአፍሪካ ህብረት በቬንዙዌላ እየተካሄደ ያለውን ሁኔታ በጥልቀት እያሰላሰለ መሆኑን ገለጸ። የአፍሪካ ህብረት የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮ ታፍነው መወሰዳቸውና በተቋማት ላይ እየደረሱ ያሉ ወታደራዊ ጥቃቶችን ጨምሮ በአገሪቱ ያሉ ሁኔታዎችን በጥልቅ እያሰቡበት መሆኑን ገልጿል።
ጉዳዩን በቅርብ እየተከታተለ መሆኑን ህብረቱ ባወጣው መግለጫ አስታውቋል። ህብረቱ ለዓለም አቀፍ ህጎች በተለይም ለሀገራት ሉዓላዊነትና ግዛታዊ አንድነት መጠበቅና ራሳቸውን በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት አረጋግጧል። ይህም የሀገራት የሉዓላዊነትና ራስን በራስ የማስተዳደር መብት በተባበሩት መንግስታት ድርጅት ቻርተር በግልጽ የተጠበቀ መሆኑን ያመላከተው ህብረቱ በሀገራት መካከል የሚነሱ ግጭቶችና አለመግባባቶች መፈታት ያለባቸው በንግግርና በሰላማዊ መንገድ መሆን እንዳለበት አጽንኦት ሰጥቶ ገልጿል። በአባል ሀገራት መካከል እንዲህ አይነት አለመግባባቶች ሲፈጠሩ በመልካም ጉርብትና መንፈስና በጋራ ትብብር መርሆች ላይ ተሰርቶ ህገ መንግስታዊና ተቋማዊ ማዕቀፎችን ተከትሎ በንግግርና በሰላማዊ መንገድ መፍታት እንደሚገባም ህብረቱ አሳስቧል። ቬንዙዌላ የገጠማት ውስብስብ የውስጥ ችግሮች በዘላቂነት ሊፈታ የሚችለው ከሀገሪቱ ዜጎች መካከል ሁሉን አቀፍ ፖለቲካዊ ንግግሮች በማካሄድ በራሳቸው በቬንዙዌላውያን ነው የሚል ጽኑ እምነት ያለው መሆኑንም ህብረቱ አስታውቋል። ህብረቱ ለቬንዙዌላ ህዝብ ያለውን አጋርነት እንዲሁም በሀገራትና በቀጠናዎች መካከል ሰላም እንዲሰፍንና የጋራ መከባበር እንዲኖር ያለውን ቁርጠኝነት አስታውቆ ችግሩ ከዚህ የበለጠ እንዳይባባስና ቀጠናዊ ሰላምን እንዳያደፈርስ ሁሉም ባለድርሻ አካላት ጉዳዩን ኃላፊነት በተሞላበትና ዓለም አቀፍ ህግን ባከበረ መንገድ በሰላማዊ መንገድ እንዲፈቱ ጥሪን አቅርቧል። በፈረንሳይዋ ቀዳማዊ እመቤት ብሪጅት ማክሮን ላይ የኢንተርኔት ትንኮሳ የፈጸሙ 10 ግለሰቦች ጥፋተኛ ተባሉ። አሶሺየትድ ፕሬስ እንደዘገበው ተከሳሾቹ የቀዳማዊ እመቤት ጾታና የግል ማንነትን በሚመለከት ወንድ ሆነው ተወልደዋል የሚለውን ጨምሮ ሐሰተኛ ወሬዎችን በኢንተርኔት ሲያሰራጩ ነበር ተብሏል። ፍርድ ቤቱ የሰጠ ገደብ እስራትን ያካትታል። ፍርድ ቤቱ በሰጠው ውሳኔ ላይ ብሪጅት ማክሮን ትራንስጀንደር ናቸውና የህፃናት አስገዳጅ መድፈር ወንጀል ፈጽመዋል በሚሉ ሐሰተኛ መረጃዎች ላይ ተመስርተው የተሰነዘሩትን አስተያየቶች በተለየ ሁኔታ ክብረ ነክ ስድብ የቀላቀሉና ተንኮል የተሞላባቸው መሆናቸውንም አስታውቋል። ውድ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታችን የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሁንላችሁ።